ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት እንጠይቃችኋለን። አብራችሁን ስለምትሆኑም ከልብ እናመሰግናለን። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው ብለን ፕሮግራማችንን ጀመርን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ከኛ ጋር ቆይታ በምታደርጉበት ሰዓት ውይይት የምናደርግበት የርዕሰ ጉዳያችን መረጃ ለእናንተ የምናቀርብበት መሰረታዊ ወይም መሪ ርዕሳችን በአዲስ አበባ ዙሪያ እየተቆፈረ ያለው ወታደራዊ ምሽግ፣ የባለስልጣናት ተስፋ መቁረጥ፣ ብአዴን ከአፋብን ጋር የገጠመው የእጅ አዙር ትንቅንቅ በሚል ርዕሰ ጉዳይ ቆይታ እናደርጋለን። እስከ ፕሮግራማችን ከኛ ጋር ቆይታ አድርጉ። ርዕሳችን እንደሚጠቁማችሁ አንደኛ በአዲስ አበባ ዙሪያ እየተቆፈረ ያለው ወታደራዊ ምሽግን በተመለከተ እናነሳለን። የባለስልጣናት ተስፋ መቁረጥ ማሳያዎቻችንን እንገልጽላችኋለን። ብአዴን ከአፋብን የአማራ ፋኖ ብሔራዊ ንቅናቄ ጋር በፊት ለፊት ሜዳ ላይ ለመግጠም ያደረጋቸው ሙከራዎች በሙሉ ወድቀዋል ወይም አገዛዙ በከፍተኛ ሁኔታ ሽንፈት እያስተናገደ ነው የሚገኘው እንደሚታወቀው። ይህንንም ከሰሞኑ በተከታታይ ስንዘግብ ቆይተናል። ነገር ግን አገዛዙ የእጅ አዙር ትንቅንቁንም እንደቀጠለ ነው። ነገር ግን እምብዛም የተሳካለት አይመስልም። የገባችሁበትን ቻናል ላይክ ያላደረጋችሁ ላይክ ሳታደርጉ እየተከታተላችሁ ነው ያላችሁ። ላይክ ያላደረጋችሁ ፈጠን ብላችሁ ላይክ አድርጉ። እናመሰግናለን። ወደ ዝርዝር መረጃዎቹ አልፋለሁ። መረጃዎቹ ጋር ስንሄድ የቀዳሚ የምናደርገው የጻድቃን የነ ጀነራል ጻድቃን ወታደሮች በፋኖ መማረካቸው በጣም አነጋጋሪ ሆኗል። የትግራይ ተወላጅ የሆኑ ተመልምለው እነ ጀነራል ጻድቃን እነ ጌታቸው ረዳ ስምሪት የሰጧቸው አካላት ነበረ። ስምሪት ተሰጥቷቸው ወደ ውጊያ ቀጠና ገብተዋል። እነዚህ ወደ ውጊያ ቀጠና የገቡ አካላት ወዲያውኑ ብዙ ርቀት መጓዝ ሳይችሉ ተማርከዋል። ትንሽ ለየት የሚያደርገው ወታደሮቹ የተማረኩት ፋኖ ኃይሎች ነው። ከመከላከያ ጋር ተጠራቅመው የገቡ የትግራይ ተወላጅ የሆኑ እነ ጌታቸው ረዳ የመለመሏቸው ትግረኛ ስለሚናገሩ ግን ወደ አማራው ላይ ወደ ጥቃት ለመሰንዘር በተሰማሩ ጊዜ ያው የቀጥታ ትርጉም እንዲሰጠው የሚደረገው ከትግራይ የመጣ አጥቂ ቡድን ተደርጎ እንዲወሰድ ነው የተፈለገው። የገዛ ህዝቡን የካደ ሌላው ጋር የተሻለ ነገር ያደርጋል ተብሎ አይታመንም። ነገር ግን የመጨረሻ ጣፈንታቸው ሰሞኑን ስናሳያችሁ እንደነበረው እጅ እየሰጡ መንበርከክ ብቻ ነው። ምሽግ ሰርተው በጣም በርካታ ሰራዊት አስቀምጠዋል። ያላቅማቸው ነካክተው ገጠሙ። በጣም እጅግ ዘግናኝ የሆነ እልቂት አስተናግደው ወደ ገደሉ የተወረወረው የራሱ እየገባ በአሻጋሪ ቪዲዮ ወደ ታች ወደ ገደል የተሰማራውን ሲያሳያችሁ የመፈጠርን የሚያስጠላ ነው። የሰው ልጅ በዛ ደረጃ እልቂት ሲያጋጥመው ማየት አንድ የአብይ አህመድን ስልጣን ለማስጠበቅ የኦህዴድን ስልጣን ለማስጠበቅ የናዳነች አቤቤን ስልጣን ለማስጠበቅ የሚከፈል መስዋዕትነት በጣም በሚገርም ሁኔታ ያ ሁሉ እልቂት አብይ አህመድ እጅግ በከፋ ሁኔታ የመፈንቅለ መንግስት ስጋት ውስጥ ነው ያለው። እዚህ የመፈንቅለ መንግስት ስጋት ውስጥ የገባ በመግባቱ ምክንያት የሁኔታዎች ትንተና ሰርተው ከዚህ ስጋት ለመውጣት አዲስ ወታደራዊ አደረጃጀት ወደ መፍጠር ተሸጋግሯል። የመፈንቅለ መንግስት ትንተናው እነዚህ ዓለም አቀፍ ተቋማት ሪፖርት ሰጥተውታል ለሚባለው ለአብይ አህመድ ወታደሩ እየተፍረከረከ መሆኑና በተለይ አሁን ይሄ የተቃዋሚዎች ተሰባስበው የታጠቁ ኃይሎች ካውንስል መስርተናል ባሉት መሰረት ሙቭ የሚገፋ ከሆነና በመጪው ክረምት ወደ ጦርነት ከተገባ መጀመሪያ ራሱ ሚሊታሪው አካባቢ ያለው ኃይል እንደሚፈርስ የትኛውም ቀጠና ላይ ቆሞ እንደማይዋጋ በጀነራሎቹ አካባቢም አሁን ባለው ሁኔታ ንብረት ሀብት የማሻሽና ነገሩ ያከተመ መሆኑን የተረዱ ይመስላል። ባለስልጣናትም የዛፍ ላይ እንቅልፍ ውስጥ ነው ያሉት። ይሄ ሁኔታ በተረጋጋ ነገር ሊያመጣ እንደማይችል አብይ አህመድ ይሄንን የማድረግ ካፓቢሊቲም እንደሌለው ገብቷቸዋል። ነገርየው ትንሽ ወሰብሰብ እያለ መጥቷል። አብይ አህመድ በጣም ባለፈው ጊዜ አንስተንላችሁ ነበረ። በልዩ ሁኔታ ያቋቋመው ሪፐብሊክ ጋርድ አለ። ሪፐብሊክ ጋርዱንም ባለማመን ጭምር በነገራችን ላይ ሪፐብሊክ ጋርዱንም ባለማመን ጭምር ሹማ አብደታ የሚመራው አንድ ኃይል አቋቁሞ ነበረ። ሹማ አብደታ የሚመራው የልዩ ዘመቻን የሚመራ አንድ ኃይል አቋቁሞ በቅርበት ተጠሪ ሆኖ የባለስልጣናትን አጃቢዎች ጭምር በዚያ በቀጥታ በሹማ አብደታ በኩል እንዲነሱ እንዲቀየሩ ወዘተረፈ እየተደረገ ነበረ የቆየው። አሁን ሪፐብሊክ ጋርድንም የሹማ አብደታን ልዩ ትዕዛዝም አላመነበትም አብይ አህመድ። ይሄም እረፍት ነስቶታል። ስለዚህ ከመከላከያ ከሪፐብሊክ ጋርድ ከአየር ኃይል ከምድር ጦር የተለየ ኢንክሉዲንግ ሪፐብሊክ ጋርድ አልኳችሁ። መከላከያ እንዳለ መዋቅሩ ሪፐብሊክ ጋርድ አለ፣ አየር ኃይል አለ፣ ምድር ጦር የሚባለው አለ ወዘተረፈ። ከነዚህ ሁሉ የተለየ ሌላ አንድ ኃይል እንዲቋቋም አስዋል። ይህም የልዩ ኃይል ዘመቻ የሚባል ነው። የልዩ ኃይል ዘመቻ በሚል ስያሜ የተሰጠው አንድ መዋቅር ራሱን የቻለ መዋቅር እንዲዘጋጅ ነው የተደረገው። ስልጠናውን የሚሰጡት የወታደራዊ መረጃ ምንጮች እንዳሉት የእስራኤል ኮማንዶዎች ከፈረንሳይ ለዚሁ ተልኮ በነ
ማክሮን ፍቃድ ለስልጠና የመጡ አሰልጣኞች እና ከደቡብ ኮሪያ እንዳሉበት ይነገራል። የደቡብ ኮሪያ ወታደራዊ ኃይሎች በዚህ ውስጥ እንዳሉ ነው የሚነገረው። እነዚህ አካላት ናቸው እንግዲህ ከእስራኤል ኮማንዶ፣ ከፈረንሳይ የፈረንሳይ ወታደራዊ አሰልጣኞች እና ከደቡብ ኮሪያ የተውጣጡ አሰልጣኞች የግልጽ በሆነ መንገድ አሁን አብይ አህመድ በልዩ ሁኔታ የመፈንቅለ መንግስት ስጋት ያስቀሩልናል ያላቸውን ኃይሎች አደራጅተው እንዲያሰለጥኑለት እያደረገ ነው ያለው። ከፍተኛ በሆነ ሁኔታ የመፈንቅለ መንግስት ስጋት 4 ኪሎን እያጨናነቀ ነው የሚገኘው። ይሄ ኃይል የመረጃ መዋቅር፣ የድሮን፣ የመገናኛ፣ የሎጂስቲክና ሜካናይዝድ ራሱን ችሎ እንዲሟላለት ነው እየተደረገ ያለው። የሚገርማችሁ ለመከላከያ ለሚባለው ኃይል እነዚህን ብርሃኑ ጁላም ሌሎቹም በአጠቃላይ ይሄ አወቃቀር ምንድነው ብለው ሲጠይቁ የተሰጣቸው መልስ አዲሱ የቤተ መንግስት ፕሮጀክት በሚጠናቀቅበት ጊዜ ለቤተ መንግስት ልዩ ጥበቃ በሚል የሚሰለጥኑ ናቸው ነው ያላቸው። በዚሁ አጋጣሚ የፓራሌል ከመከላከያ የሚባለውን ተቋም ሊተካ የሚችል ፓራሌል የሆነ ተቋም ልክ የዲፕ ስቴት ከበስተጀርባ ሆኖ እንደሚመራው መከላከያ ኤኒታይም ቢፈርስ አብይ አህመድ ራሱን የቻለ መከላከያ እንዲኖረው፣ ይሄ ማለት ልክ ኢራን እስላማዊ ዘብ የሚባለው አለ አይደለም፣ የእስላማዊ ዘብ የሚባለው ልክ እንደዛ ይሄ እስላማዊ ዘብ አያቶላውንና ቤተሰቡን የሚጠብቅ በዋነኛነት በቀጥታ በአያቶላው የሚታዘዝ ከሚሊታሪው ፓራሌል የሆነ በሚሊታሪ መዋቅር ውስጥ የሌለ ራሱን የቻለ ኃይል ነው እንደምታውቁት። እና አሁን አብይ አህመድ ያንን ነው እየፈጠረ ያለው። ባለፈው ጊዜ ኢኮኖሚስት ይመስለኛል ዘርዘር አድርጎ ባነሳው ሪፖርተር ላይ የአብይ አህመድ የንጉሳዊ ስርዓት የመገንባት ፍላጎት ያለው ይመስላል፣ የስርዓቱን ቅርጽ በዛ መንገድ እያስያዘው ነው ያሉት። አንዱ የጥናቱ መነሻ ይሄም ሊሆን ይችላል ነው የሚገመተው። ምክንያቱም በተደራጀ ሁኔታ ራሱን የቻለ አንድ ወታደራዊ ኃይል ልክ ኢራን ውስጥ ከመከላከያው ፓራሌል የሆነ በቀጥታ ለአያቶላው የሚታዘዝ ወታደራዊ ዘብ እንዳለ እስላማዊ ወታደራዊ ዘብ የሚባለው እንዳለ ሁላ አብይ አህመድ የሚመራው የልዩ ዘመቻ ኃይል የሚባል ወታደራዊ ዘብ መከላከያውንም ሌላውም በሁሉም ላይ የበላይ የሆነ በቀጥታ አብይ አህመድ ብቻ ቁጭ ብድግ የሚያደርገው ኃይል እየፈጠረ ነው። ይሄ ነባሩ መዋቅር ወታደሩም ሌላውም አካል ወደ መሰላቸት ገብቷል የሚል ነው። አንድ ሁለተኛ ሪፐብሊክ ጋርዱ ስፋቱም እየጨመረ በሄደ ቁጥር ሁሉንም በልዩ ጥቅም አፕሮች ማድረግ እንደማይቻል ስለተረዳ በቁጥር መጠኑ ከሪፐብሊክ ጋርዱ ሚኒማይዝ አድርጎ በዘመናዊ መሳሪያ በማስታጠቅ ግን ከሁሉም የበላይ እንዲሆንና ግን አብይ አህመድ ብቻ የሚያዘው እንዲሆን የሚያስችል አደረጃጀት እየፈጠረ ነው። ይሄ በዋነኛነት ቤተሰብና ቤተሰብ ተኮር ላይ እንዲሆንም አቅዶ እየሰራ ያለበት ምክንያት ይሄ የመፈንቅለ መንግስት ስጋት በከፍተኛ ሁኔታ እያየለ ከመምጣት ጋር የሚገናኝ ነው። አራት ወላጆች መካከል የተወሰኑትን መርጦ ሲያበቃ አማላጅ እየላከ ነው። ወደ ጦርነት መግባት አልፈለገም። ያልፈለገው ለጦርነት ዝግጅት ይፈልጋል። በተለይ ደግሞ አሁን መጪዋን ክረምት በማናቸው መንገድ መሻገር ይፈልጋል። አሁን ነጭ ግልጹን አይደለም መነጋገር ያለብን። አብይ አህመድ ፈርቷል፣ ጨንቆታል። የጨነቀው ጦርነት በዚህ ክረምት ውስጥ ከተጀመረ ክረምቱ ሳይጋመስ የታጠቁ ኃይሎች አዲስ አበባ ይደርሳሉ። አብይ አህመድ ወደ ኤምሬት እድል ካገኘ ይጓዛል። የጦርነት ሁኔታ በዚህ መንገድ ነው ሊቋጭ የሚችለው። ይህንን በደንብ አድርገው ያውቁታል፣ ገምግመዋል። ጦርነት የሚባል ነገር ከተጀመረ ጦርነቱ አድዋ ላይ፣ ሽሬ ላይ፣ ሰሜን ወሎ ላይ፣ ምዕራብ ወሎ ላይ፣ ምናምን ላይ፣ ጎንደር ላይ፣ ጎጃም ላይ አይደለም። ያውቁታል። ይሄንን 30-40 ግንባር ነው የሚከፈተው። በደንብ ያውቃሉ። ይሄን ከዚያ የመጣ ጭንቀት አለ። 30-40 ግንባር በአየር ኃይልም በእግረኛም በምንም ልትሄድበት አትችልም። ያከተማል። እንኳን በይፋ ጦርነት ተጀምሮ ጦርነት ገና ሳይጀመር ሊጀመር ነው በሚል ስጋት አማራ ክልል ያለውን ኃይል አሰባስበው በአማራና በትግራይ ድንበር ወደዛ ተልኳል፣ ተጓዝ ተባለና አማራ ክልል በአድማ በተናና በሚሊሻ ራስን ተቻል ተቋቋም አሉት። ምን እንደተፈጠረ አይታችኋል። እነሱም እንደተፈጠረ ገምግመዋል። ሚሊሻው እንደ ቆሎ ከረገፈ፣ አድማ በተናው ባገኘው መንገድ እየሮጠ ገደሉ ላይ የገባ ሲያልቅ አብዛኛዎቹን ቀጠና በ2 ሳምንት ውስጥ የአማራ ፋኖ ብሔራዊ ንቅናቄ ተቆጣጥሮ ባህር ዳር አንገት ጋር ሲደርስባቸው ትግራይ ጋር ያለውን ነገር እርግፍ አድርገው ትተው ሰራዊቱን በሙሉ ቀኝ ኋላ ዙረህ ቶሎ ወደ አማራ ክልል ሩጥ ተብሎ ተበትኖ 13 እዝ አንድ ክልል ላይ ነው የሰፈረው። ኦባሳንጆ ከዘራውን ይዞ መቀሌ እንዲሄድ የተደረገው አብይ አህመድ ስለጨነቀው ነው። ይሄ ሳይሆን ቀርቶ ጦርነት ከተጀመረ ካድሬው እንደሚያሽላላው አይምሰልህ። ምን ይላሉ? የትግራይ ህዝብ እምቢ ስላለ አዋጅ አውጀው በኃይል እያፈሱት ነው ይለዋል። ህዝቡ እምቢ ካለው ለምን ትፈርዋለህ? ህዝብ የማይደግፈው ከሆነ በቀላሉ የሚሸነፍ ነው። ዘመኑ የቴክኖሎጂ ነው ምናምን ገለመሌ፣ እነዚህ ኋላ ቀሮች ናቸው አይችሉም ምናምን አይሉም አለ ፕሮፓጋንዳ። ካልቻሉ ምን አደከመ? ፕሮፓጋንዳም እኮ መልፋት አይጠበቅብህም። ካልቻሉ ዝም ብለህ በዚህ ቀን እመጣለሁ ብለህ ለምን አትሄድም? እናትገጥማቸው። ኦባሳንጆ ጋር በቀን 6 መደወል፣ ሽማግሌ ፍለጋ መሮጥ፣ በየቀኑ የፕሮፓጋንዳ ስልት ቀይሰሪ ማለት እሱ ምን አስፈለገ? ሌላው
በአማራ ትግል ውስጥ እችን ቀን መዝግቡና ያዟት። ሁለት በጣም መሰረታዊ ኢሹ ቀደም ሲል ማንስቻለሁ። አሁንም ይሄ ክሪቲካል ኢሹ ስለሆነ መዝግቡና ያዟት፣ ለታሪክ ይቀመጥ። አሁን የአብይ ካድሮችና አፋብህንን የአማራ ፋኖ ብሔራዊ ንቅናቄ እንቃወማለን የሚሉ ግን የአማራ ትግል ደግሞ ፊት አውራሪ ነን የሚሉ አካላት የጋራ ግንባር ፈጥረዋል። አብይ እንቃወማለን የሚሉ ለመቃወሙ እንቃወማለን የሚሉ ራሳቸውን የአማራ ትግል አናሊሲስ ሰሪ ተንታኝ አድርገው ያቀረቡ አካላት አሉ። በየሚዲያ በከረኛ ዩቲዩብ እየከፈቱ የተንጠላጠሉ አሉ። እነዚህ አካላት አሁን ብታዩቸው አንድ አይነት ናቸው። የአብይ ካድሮችና እነሱ መካከል አሁን የፕሮፓጋንዳ ልዩነት የለም። ሁለቱም አካላት የሚሉት ተመሳሳይ ነገር ነው። የአማራ ፋኖ ብሔራዊ ንቅናቄ የሻዕቢያና የወያኔ ተላላኪ ነው የሚሉት ሁለቱም። የአብይ ኃይሎችም ለአማራ እንታገላለን የሚሉት ምንድነው? የአፋብን የአማራ ፋኖ ብሔራዊ ንቅናቄ ከኤርትራ ጋርም ትግራይ ላይ ካሉ ኃይሎች ጋር መነጋገርም መስራትም የለበትም፣ ልክ አይደለም፣ እነዚህ ዘላቂ ጠላት ናቸው፣ ከነሱ ጋር መቆም የለብንም ነው የሚሉት። በአማራ ትግል ውስጥ ነን የሚሉ ራሳቸውንም ኢትዮጵያኒስት ምናምን እያሉ ቢገልጹ አካላት ኦኬ፣ የአብይ ካድሮችን ያዋቸው ተመሳሳይ ነው የሚሉት። አፋብንን ሁለቱም በተመሳሳይ ቃላት ይወነጅሉታል። የሻዕቢያ ተላላኪ፣ ወያኔ ተላላኪ ምናምን የሚል ነገር ነው የሚያስቀምጡት። አብይ አህመድ እነዚህን እድሜ ልካቸውን የማይማሩ አካላት ጆሮአቸውን ጠምዝዞ በኩርኩም እያነገለ አንበርክኮ የሚቀልድባቸው ጊዜ እንዲመጣ ነው እየሰራ ያለው። ከነዚህ ፕሮፓጋንዳ ማለት ምን ማለት እንደሆነ እጅ እግሩ ከሌላቸው አካላት ጋር የአብይ ካድሬዎች አሁን ተጣምረው ፋኖ ላይ ይዘምታሉ። በጣም የሚገርመው አብይ አህመድ በጎን ግን ኦባሳንጆን መቀሌ ልኮ እየተነጋገረ ነው። አብይ ስራውን እየሰራ ነው። እነዚህኞቹ በአማራ ትግል ውስጥ ያሉ ጅብራ ከንቶች ግን እርቃናቸውን የሚቀሩ ናቸው። ኢዘር ወይ ነው የምላችሁ። ሁለት ነገር ብቻ ነው ሊኖር የሚችለው፣ ሶስተኛ አማራጭም የለውም። አንደኛው አይናቸው እያየ አብይ አህመድ በኦባሳንጆም በማንም አማላጅነት ከቲፒኤልኤፍ ጋር ታርቆ አብሮ መስራት በቃ ውጤታማነት ያደርጋል፣ አገር ማለት ይሄ ነው፣ መሪ ማለት ይሄ ነው እያለ ከበሮ ያስመታባቸዋል ላያቸው ላይ እና አይናቸው እያየ እናገኘው ተሻገር ይቀልዱባቸዋል። አይናችሁ እያየ ደሞዝ የሚበላው ጣይር ከደብረ ጽዮን ጋር ቁጭ ብሎ ያሾፍብሃል። ነገ ዛሬ ጣይር ምን ይልሃል መሰለ? ከወያኔ ጋማ ይልሃል አይደል? ጌታቸው ረዳ ለሱ ወያኔ አይደለም፣ ጻድቃን ለሱ ወያኔ አይደለም፣ እና አብርሃ በላይ ለሱ ወያኔ አይደሉም። ደብረ ጽዮን ሲመጣም ለአብይ ተላላኪ ሆኖ ያኔ እሱም ወያኔ አይሆንም። የምታዩቸው የአብይ አማራዎች በእርግጠኛነት የምነግራችሁ አብይ አህመድ ከቲፒኤልኤፍ ጋር ታርቆ የቲፒኤልኤፍ ሰዎች አዲስ አበባ ቢሄዱ የወይን ብርጭቋቸውን ይዘው አብይ ሁሉንም ደርድሮ እነ ደብረ ጽዮንንም እነ በለጠ ሞላ እነ አገኘው ተሻገረንም ደርድሮ ኦህዴድ እየተሳለቀ ኩኪስ ያበላቸዋል። ያን ጊዜ ዛሬ በፕሮፓጋንዳ ከነዛ ጋር የተጣመራቸው አካላት ምን እንደምትሉ ማየት ነው። እንኳን እነሱ አዲስ አበባን የአፍሪካን መዲና የዓለም ዲፕሎማሲ ማዕከል የሆነች የነ አጼ ሚኒሊክ የነ አጼ ዳዊት ከተማን ቀርቶ የወልቃይትና የራያ መዘዝ ትላንትና በተፈለገ ጊዜ ተወስኖ ከ27 ዓመት በኋላ ምን መልክ እንደያዘ የምናየው ነው። ምን ይዞብን እንደመጣ የምናየው ነው። እንኳንስ አሁን ይሄ ሁሉ አማራ በነቃበት ይሄ ሁሉ ሰራዊት በተሰለፈበት አይን አዳራሽ ውስጥ አዲስ አበባ ከኛ ብለህ ከዛ በኋላ አስፈጽማለሁ የሚል ድንቁርና ካልሆነ በቀር አዲስ አበባ ላይ 30 ወጣት ሰብስበህ ኤርትራ ከኛ እያልክ ስላዘፈንክ ኤርትራ የኔ ትሆናለች ብሎ የሚያምን አስመራ የሚለውን ቃል ኦሮምኛ ትርጉም ሰጠውታል። ባረንቱ ይደንቃል። አንተ የመቀሌን የአዲግራትን የሌላውን ተውት፣ እንዴት እንደሚያጨመላልቁት ማለት ነው። እቺ ሆን ብላ የተዘጋጀች ናት። ከአብይ አህመድ ጀምሮ እስከታች ድረስ ትኩረት መሳቢያ አድርገውታል። መነጋገሪያ ቀልድ እንዳይመስልህ ናሬቲቭ እንደዚህ ያልክ ነው የምታስቀምጠው። ለዚህ ነው ከነካኩንማ በእነሱ ልክ አይደለም በጥፍ ብሄድ አለብህ። በቃ መነገር አለበት። እነዚህ ሰዎች 22 ብሔረሰቦችን እንደጨረሱ መነገር አለበት። የወንድ ብልት ቆርጦ ግንባር ላይ ማሰርን እንደ ባህል ይዞ ስለመጣ ብቻ አክሱም ሐውልትን ገንብቻለሁ የሚል ተረክ ሊያስቀምጥ የሚፈልግ ስብስብ መሆኑ መነገር አለበት። ሀዲያው ከምባታው የደረሰበት እልቂት መተረክ አለበት፣ መነገር አለበት። በግልጽ ከ16ኛ ክፍለ ዘመን በፊት አንዲት ፉትፕሪንት ኢትዮጵያ የምትባል ሀገር ላይ እንደሌላቸው ሊነገራቸው ይገባል። ከ16ኛ ክፍለ ዘመን በኋላ የተጋሯትን ኢትዮጵያ ደግሞ እንሽጣት እንለውጣት ማለት አይችሉም። የሜርዌና የናባት ከግብጽ ኩታ ገጠም ኢትዮጵያ እስከ የመን የኤደን ባህረ ሰላጤ ድረስ የሰፋ የገዘፈች አገር ናት የሚለውን አንድም መጽሐፍ ቅዱሳዊ መሰረት ያለው በመሆኑ አንድም ትልልቅ የዓለማችን የጂኦግራፊ ተመራማሪዎች የታሪክ ጸሐፊዎች የተረኩትን መነሻ አድርገው የታሪክ ተመራማሪዎቻችን ጽፈው ያቆዩትን ይሄ ልብ ወለድ ነው፣ ይሄ ተረክ ነው፣ ኢትዮጵያ የምትባል ሀገር አልነበረችም ሲሉ የነበሩ አካላት ኢትዮጵያ የለችም አልነበረችም ከማለት እና መዲን ጀበል እኛን የሰራናት ወደሚለው በሸጋገር የፈለጉት እኩል ባለቤት ነን የሚል ነገር ነው የፈለጉት። አዎ አሁን በኢትዮጵያ ውስጥ አንደኛ ሁለተኛ የሚባል የለም፣ ሁሉም እኩል ይሆናል። አገር በመገንባት አስተዋጽኦ ግን ከደረስክበት ነው። በአንደኛ ክፍለ ዘመን የመጣም በስድስተኛ ክፍለ ዘመን የመጣው እኩል ነው የሚባል ጫውታ የለም። እኩልም አይደለም። ፓስት ላይ እኩል ልትሆን አትችልም። ዛሬ ኢትዮጵያ ሁላችንም በእኩልነት እንደው እኮ ይገርማል እኮ ኢትዮጵያን ሁላችንም በእኩልነት ነው ይልህና አብይ አህመድ የብልጽግና ውስጥ የኦሮሞ
ተወካዮች ቁጥር መብዛትን በተመለከተ ትላንት ከኦቤን ጋር ከትላንት በስቲያ በተላለፈ ሚዲያ ላይ ምንድን ነው ያለው? ብልጽግና ላይ የኦሮሞ ተወላጆች ቁጥር እንዲጨምር ተደርጓል ከሁሉም ይበልጣልና ይሄ ፍትሃዊ ነው ወይ የሚል ጥያቄ ቀርቦ እዛ ላይ ምንድነው ማብራሪያ የሰጠው? ተዘጋጅቶ የመጣ ተስፋ ለመናገር አዎ ትክክል ነው አለ። መብዛቱ ልክ ነው። በእኩልነት ስም እኩል ስራ አስፈጻሚ እናዋጣም ማለት ተመልከቱ። በእኩልነት ስም እኩል ስራ አስፈጻሚ ልናዋጣ አንችልም። ምክንያቱም በህዝብ ብዛትና በአገር ግንባታ በተደረገ አስተዋጽኦ ልክ አለ። በአገር ግንባታ አስተዋጽኦ ልክ 16 ክፍለ ዘመን መጣችሁ ከትግራይ ህዝብ ልክ እኩል የአገር ግንባታ ላይ አስተዋጽኦ አለን የሚል ጫውታ አክሱምን ከትግራይ ምናምን ታሪኩን እናጥፋ አክሱምን የትግራይ ሰዎች ገነቡት እያልኩ አይደለም ያለሁት እኔ ይሄን እያልኩ አይደለም። በዚያ ዘመን የብሔር ልኬት ምናምን የለም። የኦሮሞ ጎሳዎች ግን 16ኛ ክፍለ ዘመን ላይ ወደ ለኤክስፓንሽን የመጡበት ነው። ቤናድር ሸለቆ 15ኛ አጋማሽ ላይ ነው የታዩት። ከዚህ የተለየ የተስፋዬ ገብረአብን ተረትተ ከዚህ የተለየ አንድ ማስረጃ ማቅረብ የሚችል የለም። አንድ የታወቀ ዓለም አቀፍ የታሪክ ተመራማሪ ጠቅሶ የሥነ ምድር ተመራማሪ ጠቅሶ የአርኪኦሎጂ ምርምር ግኝት አምጥቶ ሊከራከር የሚችል አንድም የለም። እስከ ትላንትና ድረስ እና አብይ ወደ ስልጣን እስከመጡበት ጊዜ ድረስ አንድ ጊዜ ማዳጋስካር፣ አንድ ጊዜ ጀርመን፣ አንድ ጊዜ ከምናምን የመጣን፣ አንድ ጊዜ ቀኝ የተገዛን ሲባል ነው የተኖረው። እናውቀዋለን። ይሄን ሴንተሩም የነበረው ሴንተር አድርገናል ይባል የነበረው ወላቡ ነው፣ መደወላቡ የተባለ የሚጠራው አካባቢ። እሱም ከቤናድር ሸለቆ ከሶማሌ ጎታ ሽሽት ነው ወላቡ ድረስ የመጡት። ከዛ በኋላ ነው እዛ ጥቂት ጊዜ ቆይተው ከብቶች እየሰፉ ምናምን ሲሄዱ ደግሞ ወደ ሰሜን እንደገና ጉዞ የተጀመረው። ይሄንን እውነተኛ ታሪክ አዛብቶ እንደገና ጭራሽ ሂዶ አክሱምን ገንብቻለሁ ወደሚል ጫውታ እየገባ ነው ያለው። አንዲት የጽሑፍ ዱካ አምጣልኝ ኩሽ የሚለው ውስጥ መጀመሪያ ይኸውልህ ኩሽ ብሎ አምናለሁ ይላል። እምነት ምንድነው ስትለው ደግሞ ዋቄ ፈና ዋቄ ፈታ ዋቄ ምናምን ይላል። በዋቄ ፈና ዋቄ ፈታ ኩሽ የሚባል ነገር የለም። ኩሽ በመጽሐፍ ቅዱስ ላይ የኖህ ልጆች ናቸው። ሴምና ኩሽ የኖህ ልጆች ናቸው። በዓለም ታሪክ ውስጥ የኩሽ ነገድ እንቅስቃሴ የሴም ነገድ እንቅስቃሴ የሚል ሰምተዋል። ራሳቸውን በኩሽ ነገድ እንቅስቃሴ ውስጥ ቆጥረው የኩሽ ነገድ መሪና ባለቤት ሊሉ ነው የሚፈልጉት። አክሱም ማነው ግብጽ ፒራሚድ ገንብተናል። አንድ ነገር አሳየኝ። አርሲ ላይ ትንሽ አማራው በያው ሀዲያው ያፈራውን ነገር ድምጥማጡን አጥፍቶ እንደገና ተራ ወደ ግብርና ነው የወሰደው። ግብርናውን ምን የትኛው እርሻ ከሰሜን እየሄዳል ነው የሚያርሰው? አንተዋወቅም እንዴ? በግልጽ መነጋገር ያስፈልጋል። ከዚህ በላይ ማናቸውም ተራ ነገር በፍጹም ትቶ በትኩረት አግባብ ያለው ምላሽ መስጠትና ይሄን ፕሮፓጋንዳቸውን ማክሸፍ ያስፈልጋል። ስላልተነገረ ያ ሁሉ ነገር ስላልተነገረ ይኸውልህ ወንድና ሴቱን ግራኝ አህመድ ወደ ሰሜን እየተዋጋ በመጣ ቁጥር መሃል ሀገርን እየተዋጋ በመጣ ቁጥር ጎንደር እስከሚገባ ድረስ ከጀርባ ከኋላ ግራኝ አህመድ በቱርክ እየታገዘ የሚጠርገውን ቦታ ሁሉ እየተተኩ ይወሩ የነበሩ አካላት ወንዶቹን አንገት ይቀሉ ነበረ። ከዚህ በፊት ተናግሬዋለሁ። ልክ ግብጽ እስራኤላዊ ወንድ በተወለደ ጊዜ እንዳይበዙ ወንዱ ይገደል ሴቱ ግን እንዳትገሉ የሚል ትእዛዝ ያን ጊዜ በፈርዖን ጊዜ ወጥቶ እንደነበረ በግብጽ ያ ታሪክ አለ ያውና ለዘላለም ሲነገር የሚኖርም ስለሆነ ልክ እንደዛ ወንዱን በሁለት መንገድ አንድ አንገት እየቀሉ ጭራሹን ወንዱ እንዲገደል፣ ሁለተኛ ዘሩ እንዳይቀጥል ብልቱን መቁረጥ። የአንድ አማራ የአንድ ጉራጌ የአንድ ሀዲያ የአንድ ምናምን ብልት የቆረጠ ሚስት ማግባት ይፈቀድለታል ይቻላል ምናምን ነው። ይሄ ነው ሲደረግ የነበረው። እነዚህ ነገሮች አልተነገሩ ታቡ እየተደረጉ ተጥተዋል። አብሮ ሊያኗኑር የሚችል የጋራ ምናምን እየተባለ በመነሳቱ ምክንያት ዛሬ ግልጽ በሆነ መንገድ የታሪክ ዘረፋ ውስጥ ስምሪት ታይዷል። ስማኝ፣ አዲስ አበባን ለኦሮሞ አስረክበን ስልጣናችን እናራዝም የሚለው የአብይና ሽመልስ ሴራ የከሸፈው በአማራው ተቃውሞ ነው። አሁንም ሌላ መርዝ እየረጩ ነው። እቅዳቸው ግልጽ ነው። የኦሮሞን ሕዝብ ፊንፊኔያችሁን ተነጠቃችሁ ብለው በማነሳሳት አማራን ደግሞ እርስ በርስ በማባላት 4 ኪሎን እድሜ ልካቸው ሊቆዩበት ይፈልጋል። የአማራ የብልጽግና አመራርና የአማራ ፋኖ እርስ በርስ ሲገዳደሉ እነሱ በወንበራቸው ላይ ይደላደላሉ። አማራ ወይ በሞት ይስማኝ፣ ሟቹ አንተ ነህ፣ ገዳዩ ወንድምህ። ምኑን ነው የምትበቀለው? የጠላት ደም የታለና ነው የራስን ወንድም ደም የምታፈሰው? ያለፈው ጥፋት ይብቃ። አሁን አማራጭ የሌለው ብቸኛው መንገድ መናበብ ነው። በአማራ የብልጽግና አመራርና በፋኖ መካከል መናበብ ከተፈጠረ ነገ የምንቆዝምባት ሀገር አትኖርም። መናበብ የመዳኛችን ብቸኛው ስልት ነው። መናበብ ክደት ሳይሆን ህልውናን የማስከበር ጥበብ ነው። ጥያቄ ለእናንተ ነው። አማራ የሚጠፋው በአብይ ሴራ ነው ወይስ በራሳችን መናበብ ማጣት? መልሳችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ለሁሉም አማራ እንዲደርስ ሸር አድርጉት። በአዲስ አበባ ጉዳይ ተስማምተናል አሉ። ቆይ ለማን ነው የሚዋሹት? ቆም በሉና እንዲስሙ። የሀገራዊ ምክክር ኮሚሽን በአዲስ አበባ ጉዳይ ላይ የጋራ መግባባት ተገኝተዋል እያለን ነው። ግን ጥያቄው እነማን ናቸው የተስማሙት ነው። ዋናዎቹ ተዋናዮች በሌሉበት መግባባት እንዴት ይቻላል? ምሳሌ ልጥቀስ። አብን አልተስማማም።
ቢስማማም ባልደራስ አልተቀበለውም። ኦፌኮና ኦነግ እንኳን እውቅና አልሰጡትም። ትግራይ በሂደቱ የለም። አማራ ክልል ውስጥ ጦርነት ነው። የክልሉ መንግስትም እውቅና አልሰጠም። ታዲያ ይሄ ስምምነት ነው ወይስ በራሳቸው ክፍል ውስጥ የጻፉት ስክሪፕት? 120 ሰዎች ተሰብስበው ስለ 120 ሚሊዮን ህዝብና ስለ ዋና ከተማችን ወሰን ማለታቸው አያሳፍርም? ይሄ ልክ ሙሽራውና ሙሽሪት በሌሉበት ሰርግ እንደመደገስ ነው። ከተማዋን የፌዴራልና የክልል እያሉ በወረቀት ላይ መከፋፈል ቀላል፣ መሬት ላይ ያለውን እውነት ግን መቀየር አትችሉ። ይህ ስምምነት ትርጉም የሚኖረው ሰላም ሲኖርና የሁሉም ድምፅ ሲሰማ ብቻ። አሁን ኮሚሽኑ የማቀናጀት ስራ እየሰራን ነው እያለ ነው። እኔ ግን የምለው ህዝብ ያልመከረበት መግባባት መጨረሻው የት ነው? ይሄ ውሳኔ አዲስ አበባን ያድናታል ወይስ ሌላ ውጥረት ይፈጥራል? አሁን ጥያቄው ለእናንተ ነው። አዲስ አበባ የማን ናት? በኮሚሽኑ ስምምነት ትስማማላችሁ ወይስ አይወክለንም ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ለሁሉም እንዲደርስ ሼር አድርጉት፣ እንወያይበት። እኔ ለምሳሌ ከውስጥ መረጃ ለፋኖዎች ይሰጣሉ፣ ጀነራሎች አሉ። ስለዚህ ይሄ ፋኖ ከመንግስት ጋር እንደሚሰራ ማሳያ ነው። አይ እንዴት እንደሳኩኝ በዚህ ማብራሪያ ልነግራችኋለሁ። ጀነራሎች ለፋኖ መረጃ ከሰጡ እኮ የሚያሳየው ፋኖ በብልጽግና መመስረቱን አይደለም፣ ፋኖ እንዴት አውት ስማርት እንዳደረገና ብልጽግናን ኢንፊልትሬት አድርጎ መረጃ መቀበል እንደጀመረ ማሳያ ነው እንጂ ፋኖ በብልጽግና መቋቋሙን የሚያሳይ አይደለም። there is no way ይሄንን ኤክስፕላኔሽን ብለህ ይዘህ የምትመጣው it's just honestly political nonsense ለኔ። ጀነራሎቹ ለፋኖ መረጃ ይሰጣሉ ምን ብለው? በዚህ በኩል ሊያልፍ ነው ገንዘቡ ብለው። እስቲ ያ ማለት ብልጽግና በቀጥታ ለምን በጀነራሎች በኩል መረጃ ይሰጣል? ፋኖን ካቋቋመ በቀጥታ ባንኩን አይሰጠውም እንደ ለፋኖ? ለምን በጀነራሎች በኩል መረጃ ያሸልክለታል? ብሩ እኮ የብልጽግና ነው። ግን እቺ ንግግር የራሷ ነገር አላት። በውስጡ የያዘችው ኤሌመንት ምንድን ነው? በውስጡ የያዘችው ኤሌመንት የአማራ ጀነራሎች እያስበሉን ነው ውስጣችን ሆነው የምትል መልእክት አለ። የአማራ ጀነራሎች ውስጣችን ሆነው እያስበሉን ነው። ያ እንግዲህ የሞተው ማዕከላይዝ የሚባለው የማዕከላይዝ አዛዡ እኮ ጀነራሉ የተገደለው እኮ አማራ ነው። ግን ጀዋር የሚለው ከውስጥ በሰጠው እንግዲህ ኦሮሞ ቢሆን አምነስቱ የሚለው ነገር somehow sounds logical። ግን የተገደለው አማራ ነው። ግን አማራ መረጃ ሰጥቶ ከውስጥ አማራ ተገደለ ብሎ ጀነራሉ የተገደለውም ጀነራል እዛ ዝም ብሎ ሲሯሯጥ ለኦህዴዶች የኦህዴድ ሚሊሻ ነው ለኔ ጀነራል ብሎ አድሬስ ማድረግ አልፈልግም። ግን የሞተው ለኦህዴድ ሲሯሯጥ የራሱን ወገን የራሱን ህዝብ ላይ ፈናቅል እዛ ሲሯሯጥ ያለ ግን የሞተው የአማራ ጀነራል መረጃ ሰጡ የሚለው የአማራ ጀነራሎች ምንም ዳዝን ሳውንድ ላይክ እኔ እንደውም ቴዲ ከዚህ በፊት በሞጋችነቱ ነው ማቀርበው ምንም አልሞገተው ሙዚቃ ለመጠየቅ ላይ ምንም ዝም ብሎ እንደፈለገ ተናግሮ ነው ሄደው ማለት ይችላል። እና መሞገት የነበረበት ነው አይ ሚን ፍሮም ሎጂካል ፖይንት ኦፍ ቪው ማለት ነው በሌላ መንገድ ሳይሆን አይ ሚን ፋክት አለኝ ብሎ ነው የሚያወራው። ግን it's just ለኔ it's a political nonsense የሚያወራው ነገር ሎጂክም አይደለም ፋክትም አይደለም። ሶ ወይ ሎጂክ መሆን አለበት ወይ ፋክት መሆን አለበት somehow ካልሆነ ራሽናል አርጊውመንትን ፎርም ማድረግ አንችልም። በእኔ እምነት እንደዛ ነው። ሶ ወይ መረጃ አለ ወይ ደግሞ አትሊስት ሎጂካሊ እርስ በርሱ የሚደጋገፍ ነገር ይዘህ መምጣት አለብህ ማለት ነው። ከዛች መረጃ ይሰጣሉ የአማራ ጀነራሎች መረጃ ይሰጣሉ የሚለው ነገር ትክክል ሊሆን ይችላል። ፎርዛት ማለት የአማራ ጀነራሎች መረጃ ይሰጣሉ የሚለው ነገር ትክክል ሊሆን ይችላል። ሶ ዋት አባራቸው እሰራቸው we don't care መረጃ ይሰጣሉ የሚለው የማንን ሶፊስቲኬሽን ነው የሚያሳየው? የፋኖ ሶፊስቲኬሽን ነው የሚያሳየው። የማንን ተቋም ካፕቸር አድርጓል? ያገዛዙን ተቋም ካፕቸር አድርጓል። ሶ የራሱን ያገዛዙን ጀነራሎች ምን አድርጓል? ኢንስትሩመንት አድርጓል። ማን? ፋኖ። ሶ ይሄ ሃይሊ አድቫንስድ የሆነ ትግል ነው ማለት ነው። አንተ እንደምትለው ሽፍት አይደለም ማለት ነው። ከፍተኛ የሆነ መረጃ አለው ማለት ነው። መረጃ ብቻ ያለው ማለት አይደለም። መረጃ ይተነትናል ማለት ነው። በተንተን ብቻ አይደለም፣ በመረጃው ላይ አክት ያደርጋል ማለት ነው። አክት ማድረግ ብቻ አይደለም፣ ፕሪሳይስ የሆነ አፈጻጸም ወታደራዊ አቅም ገንብቷል ማለት ነው። በዛ ሰዓት እዛ ቦታ ላይ መገኘት እና እርምጃ መውሰድ ያንን ሁሉ ሚሊዮን ገንዘብ መቀበል ሃይሊ አድቫንስድ ስለሆነ ሃይሊ ኢንፎርምድ ስለሆነ ሃይብሪድ ዋርፌር ወይንም የመረጃ ጦርነት ኢንፎርሜሽን ዋርፌር አይ ሚን ኖት ኢንፎርሜሽን ዋርፌር ግን በመረጃ በተደገፈ በጣም በከፍተኛ ደረጃ የተደራጀ ትግል እየተደረገ ነው ማለት ነው። አሁን አንተ ከቀረበው ነገር ግን በግልጽ ግን ይሄ ነገር ምን ያሳየኛል? ለአማራ ጀነራሎች ወይንም ደግሞ ለሌሎች የአገው የትግራይ ጀነራሎች ከባድ ጊዜ እየመጣ እንዳለ በተደጋጋሚ የተናገርኩት ነገር እውን እየሆነ እዛ ሆናችሁ ታሰርን እንደዚህ ሆነን የሚለው ምዕራፍ እያበቃ መምጣቱን ግን ግልጽ ነው። ከአዲስ አበባ ከ4 ኪሎ እነሳለሁ የሚለው የኦህዴድ አገዛዝ አስመራ የሚመጣበት ምክንያት ኤርትራዊነት መኖር የለበትም ብሎ ያመነና ኤርትራውያን ትግሬኛ ተናጋሪ እና ደግሞ ዜግነታቸውም ኤርትራዊ ሳይሆን ኦሮሞ ናቸው መሬቱም ህዝቡም ኦሮሞ ነው ብለው ሰይመው ነው ወደ ኤርትራ ዘምታለን ያሉት። ይሄ የኔ ትርጉም አይደለም። አብይ አህመድ በይፋ መጥቶ የተናገረው ነው። ያውም በአማርኛው ላይ ይሄንን አላለው፣ በኦሮምኛው ላይ የኦሮሞን ህዝብ ያነሳሳልኛል ብሎ ሲያስብ ይሄንን ያህል ኢትዮጵያን የምታክል ትልቅ ሀገር እነዚህ ሰዎች እጅ ላይ ወድቃ መጫወቻ መሆኗ ስለሚያስቆጭ ነው የእውነት። ኬንያን እንወራለን ይላሉ፣ ግብጽ ማነው ኤርትራን እንወራለን ይላሉ፣ ሶማሌን እንወራለን ይላሉ፣ ጅቡቲ እንወራለን ይላሉ። የኛ የማይሉት ነገር የለም። ምንም የሚገርማችሁ እኮ ብለው መጨረሻ ላይ ኢየሱስ ክርስቶስ እኛ ነው አሉ። እሺ እንደው የድንግል ማርያም ልጅ በቃ ሲል እንደው ለእጅ አይሰነዘርም እኮ
ከቃሉ የተነሳ በደቂቃው ሰማይና ምድርን የሚገለብጥ አምላክ እንዴት ሰውን በመፍጠሩ ተጸጸተ የተባለው እነዚህን ሲያይ ነው ወይ? የእውነት እግዚአብሔር ይላል መጽሐፍ ይላል እኮ ሰውንም በመፍጠሩ ተጸጸተ ይላል። እና ይሄ በእነዚህ ነው እንዴ የተጸጸተው? እንዴ አንዳንድ ጊዜ የእውነት በእንደዚህ ባለ ሁኔታ እያንዳንዱ ኢትዮጵያዊ አሁን 4 ኪሎን በተቆጣጠሩ አሁን የኢትዮጵያ ሀገረ መንግስት ባጫ ደበሌ ላይ ይውደቅ። ባጫ ላይ ይሄ ከጫት ገራባ የተሰራ ሰውዬ በናርበኛ ዘመነ ካሴ ላይ ሊቀልድ እና ባጫ የምስራቅ አፍሪካ የፖለቲካ ምናምን ጂኦፖለቲካ ተንታኝ ነው መጥቶ ማለት ነው። ባጫ ሲተነትን ስትሰማው ጎንደር ይመስለኛል የመስቀች መድኃኔዓለም የሚባል ቤተክርስቲያን አለ ወይም የዞሃ ወንዝ የሚባል አለ ይመስለኛል። የጥቁር ደም የሚል መጽሐፍ ላይ የተጠቀሰ ቦታ እዛ ገደል ላይ አባ መሐሪ ከነዛ ድሪቷቸው ከደበሏቸው ጋር እየተንሸራተቱ ለመውረድ እጅግ የሚያስፈራው ገደል ላይ የሚንጠላጠር ማዕት ግመር ያለ ያንዱን ያክል ባጫ ዋጋ የለው። አባ መሐሪም ያስቸገሯቸው ግመሬዎች መካከል ያንዱን ያክል ባጫ ዋጋ የለውም። የእውነት ነው የምነግራችሁ። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠና ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በኢትዮጵያና በኤርትራ መካከል ዲማርኬሽን የለም ማለት አሁን ማለት በኤርትራና በኢትዮጵያ መካከል የተባበሩት መንግስታት ኤርትራን አገር ያለው በባድመ ጉዳይ ክርክር ሲያደርጉ የአልጀርስ ስምምነት ምናምን ተብሎ ዓለም አቀፍ ፍርድ ቤት ውሳኔ የሰጠበት እነሱም በአልጀርስ ስምምነት መሰረት ለኤርትራ ባድመን አስረከብም ማለታቸው ይታወቃል። እንደምታውቁት እንኳን በኤርትራና በኢትዮጵያ መካከል ጎይን የሚባለው የእንግሊዝ 50 አለቃ 10 አለቃ ወዘተረፈ ወታደር አስቀምጦታል ከሚባል ምልክት ውጪ በሱዳንና በኢትዮጵያ መካከል ዲማርኬሽን የለም። ስለዚህ ሱዳንን ታፈርሰዋለህ ሄደ። ቅድም ያልካችሁ ይሄ ነው። ጉሬዛ ይጾማል ይባላል። አንዳንድ ዝንጀሮች የማሰብ አቅም አላቸው ኮንሽስ ማይንድ አላቸው የሚል በጉዳዩ ላይ ጥናት የሚያደርጉ አካላት የሚከራከሩዋል። ለምሳሌ ብለው አስረጅ የሚጠቅሱላቸው ያ በደመነፍስ የሚደረግ እሳቤ ነው፣ በልምምድ የመጣ ነው፣ የማሰቢያ ክፍል አላቸው ወዘተረፈ ሲከራከሩ ይኖራሉ። አሁን ይሄ ሰው የማሰቢያ ክፍል ካለው እድሜ ልኩን በፖለቲካ ውስጥ ኖር ያለው ብሎ እድሜ ልኩን ወታደር ነኝ ብሎ ጀነራል ነኝ ብሎ ኬንያ ውስጥ አምባሳደር ተደርጎ ተቀምጦ ያለ ሰውዬ በኤርትራና በኢትዮጵያ መካከል የድንበር ዲማርኬሽን ስለሌለ በማንኛውም ሰዓት ችግር ከተፈጠረ የኤርትራ ምናምን ይፈርሳል። ዲማርኬሽን ምልክት መኖሩ አለመኖሩ ነው ወይ በአንድ ሀገር ለመውረር ላለመውረር? ሩሲያ እኮ የዲማርኬሽን ችግር የለባት ዩክሬንን ወራለች። እስካሁን ድረስ ጦርነት ውስጥ ነው ያሉት። የዲማርኬሽን ፈተና ነው ዩክሬንንና ሩሲያን ያጋደለ ያፋጀ ምናምን ያለው። ዓላማቸው ምን እንደሆነ ይሁ ዋና ዓላማቸው ኤርትራ የኦሮሞ ናት የሚል ነው። የሚጠቀሙት ግን ኢትዮጵያን ነው። ኢትዮጵያን ልቀቁና እንደ የኦሮሞ ሕዝብ የሚቀበላችሁ ከሆነ ኦህዴዶች ኤርትራን እናስመልሳለን ብላችሁ ተንቀሳቀሱ። የኢትዮጵያ ሕዝብ በኤርትራ ሉዓላዊነት ላይ ጥያቄ የለውም። አልቋል። ከ30 ዓመት በፊት ኢትዮጵያ ሕዝብ ወደ ኋላ ተመልሶ ኤርትራ የምትባል ሀገር ትኑር አትኑር የሚል ክርክር ውስጥ አይገባም። ኤርትራ ሉዓላዊ ሀገር ናት። ዓለም አቀፍ ሕግ አክብሮ የኢትዮጵያ ሕዝብ ይንቀሳቀሳል። አይ ካላችሁ እናንተ መንገዱን ጨርቅ ያርጉላችሁ፣ በፈለጋችሁበት መንገድ አቋርጡና ከኤርትራ ጋር ተነጋገሩ። ሻቢያም እናንተን ለማነጋገር ዝግጁ ነው። ማርኮ እናንተን ያሰረበት እስር ቤት ሙዚየም ሆኖ ከሚቀመጥ እየማረከ ገብቶ አስገብቶ እንደ በፊቱ አይቀልብህም። አባቦ እያልክ ትዘፍናለህ። በቃ ሌላ ምንም ምርጫ የለም። የማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። በዚህ ዘመን የሚፈጠር ጦርነት ግንባርና ደጀን የለውም ማለት ሁሉም ቦታ ግንባር ነው የሚሆነው። ይቀጥልና ሲያስረዳ ተሰሙታላችሁ። ዛላምበሳ ወይም ቡሬ ግንባር ሆኖ አስመራ ደጀን አይሆንም እያለ ለማስረዳቱላ ይሞክራል። ይሄ ማለት ፕራክቲካሊ አሁን እነ ባጫ ደበሌ የትኛው ግንባር ነው የትኛው ደጀን ነው ለነሱ 3 ዓመት ሆኗቸዋል እየተዋጉ ነው። አማራ ክልል ደጀን የሚባል የለም። ደጀን ለኦህዴድ የሚያውቁት አባይን ስትሻገር ያለውን የቦታ መጠሪያ ስም ነው። ያለ ደጀን እየተዋጉ ነው። ከዚህ ቀደም ደግሞ ትግራይ ዘለው ገብተው ታውቃላችሁ። የትኛው ግንባር የትኛው ደጀን እንደሆነ ሲጠፋ ከትግራይ ተሯሩጠው እየተገረፉ በነገራችን ላይ አማራ ክልል መተን ቀበቶ እናስፈታለን ምናምን ብለው ቀላል መስሏቸው ፎክሮ የመጡት ቲፒኤልኤፍ መቀሌ ላይ ከባ የሁሉንም ቀበቶ አስፈታች። ሱሪያቸውን በእጃቸው ጨብጠው ነው የሮጡት። እና እንደዛ ማስፈታት በየቦታው እየሄዱ ቀላል ነው የሚመስላቸው። ሱሪ መልበስ ያስተማረውን ሰው እንዴት ሱሪ ያስፈታለሁ ቀበቶ አስፈታለሁ ብሎ ይመጣል? ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ። አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላችኋል።
መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው የተዘጋጁበት። ይሄን ነው ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ ይሄን የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎ ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድነው ባካኒሳ ነው ባካኒሳ፣ ሆርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየዘፈር ልጆች እኮ የልቴሩ ሴት ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን የሚሉት በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ ትግሬን ነቅለህ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ እንዲህ አይነት ጨዋታ የለም። የሞት ሽረት ጉዳይ ነው ለመላው ኢትዮጵያውያን። የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ስለ አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው፣ ወረዳ በለው፣ ፒያሳ በለው፣ መገናኛ በለው፣ ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነቃቅሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንኔ ነው። ለዚህ ነው ደጋግመን ያላችሁ አማራን የህልውና ትግል ከአዲስ አበባ ነጥለህ ልታዩት አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን። አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ትግራይ ላይ ስትሄድ እንደዚህ እየተሰለፈ ያለ አይላል። አማራው ላይ ሰሞኑን በተከታታይ ስናሳያችሁ ነበር። በቃ እየተሰለፈ በየትም የተሰለፈ ላይ የአፋሩን ከዚህ በኋላ ይመጣል ታያለ። የአፋሩንም ትግራይ ላይ ያለውንም አማራ ያለውንም በየትኛውም ያለው ዝግጅት የሚመለከት እናሳያለን። እንቅስቃሴዎቹን በተመለከተ ይሄ ጀነራሎቹም ጠቅላላ ብርክ ውስጥ ከቷቸዋል። የድሮን ቅኝት እየተደረገ በየቦታው የኃይል አስተላለፋቸው ምን ያህል ኮምቦ ያለ፣ ምን ያህል ታንክ አለ፣ ምን ያህል ሰራዊት አስፍረዋል፣ የት ጋ ነው ካምፕ ያለው፣ የት ጋ ነው ዴፖ ያለው፣ ሁሉ ነገር ኦሬዲ ከላይ የሚሰበሰብ መረጃ ነው። ያውቁታል፣ አይተውታል። መረጃም እየቀረበ ነው። ሰው ነገር እያበቃ እንደሆነ አውቀውታል። አብይ አህመድ አንድ ፎቶግራፍ ለቆ አሁን ወደ ምንድን ነው የሄደው መሰላችሁ? በቃ ያለው አማራጭ መጨረሻ ላይ ወደ ውድድር ስለሆነ ወደ ውድድር ነው የሄደው። አንድ አብይ አህመድ ወደ ውድድር በቃ ያለው አማራጭ ይሄ ነው እነሱ አላቸው ሲባል እሱ ሄዶ ያው አሁን ጊዜው ቢፈቅድ እና ሁኔታዎች ሲያላግጡበት የነበረውን እናሳያቸዋለን። እነ እኩለ ሌሊት ኧረ የለውም እቺ ትንሽዬ እንትና በማን ነው መከታው በእጁ አቅፋት ሲሉ ነበረ። አብይ አህመድ ስድስቱን አንድ አያቅፋቸውም። ታዲያ እንደዚህ ብዙ አለኝ ለማለት እነዚህን ደርድሯል። ትረስት ሚ እነዚህ አይደለም የሚዋጉት። መረጃ ታሰባስባለህ፣ እነዚህን ትልካቸዋለህ፣ እነሱም ይልኩልሃል። አሁን አንተም ያለን ታመጣለህ፣ መሬት ያላትን ታመጣለች፣ ሱዳንም ታመጣለች፣ ኤርትራም ታመጣለች፣ ትግራይም አማራም ያመጣል፣ ሌላውም ያመጣል። ምንድነው የሚሆነው? ባጫ ደበሌ ቢጨንቀው እኮ አይ በቃ እንዳለ መሸነፍ ነው የሚሆነው። የቢቢሲ የአማርኛው ክፍል የክርስቲያን ታደለን ፎቶግራፍ በዚሁ ይቅርታ አንጠይቅም ብለዋል ከተባሉት ጋር ተካቶ የቀረበ ፎቶ ነበረ። በዛሬው ዕለት አንስተዋል። በእኛ በኩል ለማጣራት ባደረግነው ጥረት
የተወሰኑ አካላት ይሄ የተዘጋጀውን ይቅርታ ሰነድ ፈርመው ለመውጣት ስምምነት ላይ ደርሰው ወይም ተስማምተው ፈርመዋል። እንዲፈረም የቀረበበት ሰነድ በጣም አደገኛ ነገሮች ተካተውበታል። እጅግ ሲበዛ አደገኛ። አንድ በአጠቃላይ በአማራ ክልል ለተፈጠሩ ውድመቶች ባለቤትና ተጠያቂ ነኝ የሚል ሐረግ ተቀምጦበታል። ተጠያቂ ነኝ፣ ልክ ነው፣ ውድመት መርቻለሁ የሚል ማለት ነው። አስተውሉ። አንድ ሁለተኛው የፋኖን እንቅስቃሴ መኮነን መወንጀልና ጽንፈኛ ብሎ መጥራት ላይ ነው። በዚህም ተስማምተናል የሚልና ልክ እንደ የፋኖን እንቅስቃሴ መፈረጅ ነው። ከነሱ ጋር ግንኙነት ነበረኝ ብሎ ማመንን ይጠይቃል። አምኖ ግንኙነት አለኝ ብሎ ከግንኙነት አለኝ ካለ በኋላ ደግሞ ይሄ ጥፋት ነው የጽንፈኞች እንቅስቃሴ ነው ብሎ ፈርጆ ተስማምቶ ነው በዚህም የሚፈርም አካል ሁለት በሉ። ሶስተኛ የአማራ ሕዝብ ለህልውና ትግል ወጥቶና ከፍተኛ ትግል እያደረገባቸው ባሉ ጉዳዮች ላይ ለምሳሌ በአማራ ሕዝብ የህልውና ጥያቄ ያነሳባቸው የማንነት እና የወሰን ጥያቄዎቹን በተመለከተ ይሄ እንደ ወንጀል ተቆጥሮ የአማራ ሕዝብ ጥያቄ ያነሳባቸው ርስቶቹ፣ የማንነት ጥያቄዎቹ ያነሳባቸው ወሰኖቹ ሊከበሩለት ይገባል በሚል የተደረገ እንቅስቃሴ ሁሉ ወንጀል ነው። ዳግመኛ እንደዚህ አይነት ጥያቄ መቅረብ የለበትም፣ ቢቀርብም እዛ ውስጥ አልሳተፍም የሚል ደግሞ መሐላና ውል ተካቶበታል። ኢማጂን፣ በጣም አደገኛ። ሌላው የአማራ ሕዝብ አንድም ጊዜ ጠይቆት የማያውቀውና ኢትዮጵያ በአማራ እሴት ብቻ መመራት አለባት የሚል ጥያቄ እንደተነሳ አድርጎ አንስተው የማያውቁትን ጥያቄ ጭምር ሁሉ እንዳነሱ ተደርገው የአማራ ሕዝብ አንስቶት የማያውቀውን የአማራ ሕዝብ እንዳነሳ ተደርጎ ለዚያ ደግሞ ምህረት ይቅርበሉን ብለው ደግሞ እንዲፈርሙ የሚያስገድድ ነው። በእንዲህ ባለው ነውረኛ እንደዚህ ባለው ክፋት የተሞላበት ሰነድ ላይ ለመፈረም ከፖለቲካ ብስለትም አንጻር ከጽናትም አንጻር በፍጹም የማይጠረጠሩ አካላት ሲፈርሙ ትላንት እንዳልናችሁ አባቶይ ቢቻልስ ይጽዋተኒ ከኔ ትለፍ የሚል ከባድ ፈተና የገጠማቸው አካላት ሰው እንዳቅሙ ነው የሚፈተነው። አሰምርበታለሁ ይውላችሁ፣ ሰው እንዳቅሙ ነው። በጣም በብርቱ የጠበቅነው አካል የዓለማት ገዥንም እንደዛ ሲፈተን አይተናል። ይሄ ማለት ኤክስኪውዝ እየሰጠሁኝ አይደለም። እኔ ትክክል ያልሆነ ነገር በፍጹም አፕሩቭ አድርገን ትክክል ነው ብለን አንሄድም። ነገር ግን በቃ የምንለካው ምንድነው? በቃ ይሄ ነበር አቅሙ፣ የከሊ አቅም ይሄ ነበር፣ የእንትና አቅም ይሄ ነበረ ብለን እንድንል ለካ የሰጠነው ግምት የተሳሳተ ነው። ከዚህ ድምዳሜ ውጭ ምን እንላለን? ነገር ግን እነዚህ አካላት ፊርማቸውን አኑረው እንዲህ ባለ ይሄ ክህደት ነው፣ ምንም ጥርጥር የለውም፣ ይሄ ክህደት አይደለም ምናምን ብለን ልናስተባብለው አንችልም። የአማራ ሕዝብ ያላነሳውን ጥያቄ አንስቷል ብሎ እንዳነሳ ተደርጎ ኢትዮጵያ በኔ ሴት ብቻ ትመራ ብሏል። ይሄ እንደ ግለሰብ የግል ውሳኔ በግል በቃ ደክሞኛል፣ ከዚህ በላይ አልችልም፣ ከዚህ በላይ ጽናት የለኝም፣ ከዚህ በላይ አቅቶኛል ማለት የግለሰቡ ውሳኔና አቅም ነው። ፈተናውን በሚሸከምበት ልክ ብቻ ነው የሚጸናው ማንም ሰው። ይሄ ግልጽ ነው። ነገር ግን ቅድም እንዳልኳችሁ የአማራ ሕዝብ ያላነሳው ጥያቄ እንዳነሳ ተደርጎ በቀረበበት ጉዳይ ላይ ግን ሕዝቡ ባላነሳውን ጥያቄ እንዳነሳ አድርጌ እንዴት እፈርማለሁ ተብሎ ጥያቄ ይጠይቃል። በእንደዚህ አይነት ሂደት ውስጥ ብዙዎቻችን አልፈናል። ብዙዎቻችን እና እንደው የሰማይ ቋጥኝ ያክል ያከበርናቸው አካላት እንደዚህ ባለ ሁኔታ ላይ በጣም የጫጨ ሁኔታ አቋም ላይ ይደርሳሉ ብለን ባልጠበቅንበት ሁኔታ ስለሰማን ትንሽ ያስደነግጣል እውነት ለመናገርና ፈርዘር ሄደን ነገርየውን ለማጣራት ባደረግነው ሙከራ ምንድነው ያገኘነው? 5 አባላት ያሉት ከወራት በፊት ኮሚቴ ተቋቁሟል። የኮሚቴው አባላት መምህርትና አርበኛ መስከረም አበራ፣ አርበኛ ረዳት ፕሮፌሰር ሲሳይ አውግቸው፣ አርበኛ ዮሐንስ ቦያለው፣ አርበኛ ጠበቃ አለልኝ ምህረቱና አርበኛ እንበል ዶክተር ጫኔ ከበደን። 6ኛ ሰው አለ ለጊዜው ስም ያላስታወስኩት፣ 5ቱን ግን ጠቅሼላችኋለሁ። አንድ ሰው የመጣበትን እስካሁን ያለውን ክሬዲት ይዘን ስናበቃ ይሄንን ነገር በጠላትነት ፈርጆ ለመጮህ ጊዜው ነው የሚል እምነት የለኝም። 5ቱ የኮሚቴ አባላት ነበሩ። መምህርት መስከረም አበራ ያለው፣ ረዳት ፕሮፌሰር ሲሳይ አውግቸው የምናውቀው የሰብአዊ መብት ታጋይ አማራ ሕዝብ የትግል ምልክት ከሆኑት መካከል ነው። አቶ ዮሐንስ ቦያለው ከባዴን ውስጥ ወጥቶ ግን በጽናት እስካሁን ሰዓት ድረስ የተራመደ ነው። ጠበቃ አለልኝ ምህረቱ እንደዚሁ የኮሚቴው አባል ነው። ዶክተር ጫኔ ከበደና ሌላ አንድ 6ኛ ሰው አለ፣ በስም እስካሁን አላገኘን። ከነዚህ ኮሚቴ አባላት መካከል ሸርተት በማለት ወደ ፊርማው እጃቸውን የላኩት ወደ ወጪቱ እንግዲህ እንደዛ ብሎ ለማነጻጸር ከባድ ቢሆንም ዕለተ ሐሙስ ወደ ወጪቱ እጅ እንደሰደደው ዶክተር ጫኔ ከበደ እጃቸውን ስክሪፕቷቸውን ይዘው ወደ መፈረሚያው እጃቸውን አስጠግተው መፈረማቸውን ሰምተናል። ክርስቲያን ታደለ የብርቱ ትግል ሲያደርግ የቆየ ነው፣ ምንም ጥርጥር የለም። በዚህ ሰነድ ላይ መፈረም ግን ፖለቲካሊ ሱሳይድ የፖለቲካ ስብዕናውን ለመግደል ጥረት ያደረጉ አካላት በአንድም በሌላ መልኩ ስኬት ያስመዘገቡት እዛ ሰነድ ላይ ጣቱን እንዲያሳርፍ በማድረጋቸው ክርስቲያን ታደለ የሚችለውን ጥረት ያደረገ እንደሆነ ብንረዳም እንኳን ቅሉ አሁን ፊርማውን ያሳረፈበት ሰነድ
የፖለቲካው ስብዕናው በእንደው ጨርሶ እስከ መጨረሻው የሚገድል አደገኛ ነገር ነው። በፍጹም ያደርጋል ብለን አልጠበቅንም። ኮሎኔል መንግስቱ ኃይለማርያም እንዳለው ነው ይመስለኛል። በፍጹም የጠበቅነው አይደለም። በአንዳንድ ቦታዎች ደግሞ ሱሪ ያውልቀው ያገኘናቸዋል ምናምን የሚል አንድ ንግግር አለው ስለ ፍርሃት፣ ስለ ስጋት ሲያነሳና ባልተጠበቀ ሁኔታ አንዳንዶች በዚህ ደረጃ ለምን የሚል ጥያቄ ያነሳል። ግን ለምን የሚለው አሁንም ቢሆን ምላሽ ስላልተገኘለት ኤክስትሪምሊ ለጥጦ አበሳን ማብዛት የሚገባ ነው አይደለም።